በኢትዮጵያ የሚገኙት የአሜሪካን አምባሳደር ስላሉ አይደለም ዓለም ሁሉ ኢትዮጵያ ወደብ ያስፈልጋታል እያለ ነው። በላይ መንገሻ አለ በእናት ሀገሩ ኢትዮጵያ ቅብርር ብሎ እየኖረ ነው። ምንም የጎደለበት ነገር የለም። ብታምኑም ባታምኑ የኔን ከፍታ ነው እንጂ የኔን ዝቅታ አትመለከቱ። ለማንሽ ነው ነገር ለማናችሁም በተለይ የኢትዮጵያ ታሪካዊ ጠላት ለሆናችሁ ሁሉ ነግራችኋለሁ። በላይ ከፍ እያለ ነው እንጂ ዝቅ እያለ ሄዶ አያውቅም። እንግዲህ የአምባገነኑ የኢሳያስ አፈወርቂ መንግስት እስካለ ድረስ ኤርትራውያን እንግዲህ በመላው ዓለም ያው በስደት ላይ እንደሚኖሩ ይታወቃል። ዛሬ አንድ ግለሰብ ማመስገን እፈልጋለሁ። ወንድማችን ጥበበ ታደሰን ማመስገን እፈልጋለሁ። ሌላ ሀገር እንኳን ሄደው እንዳይኖሩ የሻዕቢያ መንግስት በዚህ ደረጃ እየተጫወተባቸው ይገኛል። የመጀመሪያውን ታላቁን ህዳሴ ግድብ እኛ ኢትዮጵያውያን በራሳችን አቅም ሰርተናል። በራሳችን አቅም በተለያዩ አውሮፓ ሀገራት እንግዲህ ከኤርትራውያን ጋር በተያያዘ የሀገራት መንግስታት በኤርትራውያን ላይ ማዕቀብ እየጣሉ ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምጽ ቤተሰቦች እንደምናላችሁ። የኢትዮጵያ ድምጽ 4 ነጥብ ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን ይህ እንግዲህ አዲስ የከፈትነው የዩቲዩብ ቻናል ነው። የኢትዮጵያ ድምጽ ይሰኛል። ኢቲ ቮይስን ሰብስክራይብ እንድታደርጉ አስቀድመን እንጋብዛለን። እንደሚታወቀው በተደጋጋሚ ቻናላችንን እያዘጉብን ስለሆነ በድጋሚ እንግዲህ በኢትዮጵያ ድምጽ ተመልሰን መጥተናል። በጣም የተሳካ ስራ እንደምንሰራ ምንም ጥርጥር የለውም። ሲዘጋብን ሲከፈት ሲዘጋ ሲከፈት ኢትዮጵያም እንደዛው ትቀጥላለች ማለት ነው። ይህ የትግሉ አንድ ውጤት እንደሆነ ነው እኔ የማምነው ማለት ነው። ስለዚህ የኢትዮጵያ ድምጽን ሰብስክራይብ እንድታደርጉ ኢትዮጵያውያን ጥሬን አስተላልፋለሁ። ዛሬ ያስኩላችሁ 3 ነጥቦች አሉ። አንደኛው የኢትዮጵያ መከላከያ ሰራዊት እንግዲህ የጽንፈኛውን ፋኖ ስብስብ ይሄን የጃዊሳ ስብስብ የኢትዮጵያ መከላከያ ሰራዊት በሚገባው ቋንቋ ልክ እያስገባው እንዳለ ይታወቃል። ጎን ለጎን ደግሞ በራሳቸው ጊዜ የጃዊሳ አባላት የፋኖ አባላት ከያቅጣጫው ከጎንደር፣ ከሸዋ፣ ከወሎ፣ ከጎጃም በራሳቸው ጊዜ በቃን ይህ ትግል አስፈላጊ አይደለም፣ አላስፈላጊ መስዋዕትነት እየተከፈለበት ነው በማለት ወንድሞቻችን በገዛ እጃቸው ከነትጥቃቸው ሰላምን መርጠው በየወረዳቸው ለሚገኘው የመከላከያ ሰራዊትና ለጸጥታው ኃይል እጃቸውን እየሰጡ እንደሚገኙ ስነግራችሁ በኩራትና በደስታ ነው። ይሄን የምላችሁ እዚሁ እናት ሀገሬ ኢትዮጵያ ሆኜ ነው። አውሮፓና አሜሪካ የሌለ ወሬ የምታወሩ የምትቀባጥሩ ወንበዴዎች መሬት ላይ ያለው ሀቅ ይሄ ነው። ፋኖ የሚባል ነገር በምንም ምክንያት ማለት ነው ኢትዮጵያ ውስጥ በየትኛውም አካባቢ አንዲት ቀበሌ አይደለም አንዲት ሰፈር ተቆጣጥሮ የሚኖርበት አካባቢ የለም። 4 ነጥብ። ክቡራትና ክቡራን ወደ ሁለተኛው ርዕሰ ጉዳይ ሳመራ የአሜሪካ መንግስት በኤርትራውያን ላይ የጉዞ ማዕቀብ ጥሏል። እንግዲህ የአምባገነኑ የኢሳያስ አፈወርቂ መንግስት እስካለ ድረስ ኤርትራውያን እንግዲህ በመላው ዓለም ያው በስደት ላይ እንደሚኖሩ ይታወቃል። አሁን ደግሞ እጅግ የከፉ እርምጃዎች እየተወሰዱ ነው። በተለያዩ ዓለማችን ሀገራት በጀርመን፣ በእስራኤል፣ በአሜሪካ፣ በእንግሊዝ በተለያዩ አውሮፓ ሀገራት እንግዲህ ከኤርትራውያን ጋር በተያያዘ የሀገራት መንግስታት በኤርትራውያን ላይ ማዕቀብ እየጣሉ ነው። አሜሪካም እንግዲህ ይህንን ማዕቀብ ጥላለች። ኤርትራውያን ወደ ሀገሯ እንዳይገቡ በሚል እገዳ ጥላለች። ከዚህ ጋር በተያያዘ እንግዲህ ሌሎችም 12 ሀገራት አሉ ከኤርትራ ጋር ማለት ነው። የኤርትራው ግን ከፍ ያለና እጅግ አስገራሚ ጉዳይ መሆኑ ዓለምን እያነጋገረ ይገኛል። የኢሳያስ አፈወርቂ መንግስት እንግዲህ ዜጎቹ እንዲሰደዱ እንዲበተኑ ሀገር አልባ እንዲሆኑ ጥረት እያደረገ ብቻ አይደለም የተሳካለትም በመሆን ይታወቃል። ዜጎቹ ሀገሩን ጥለው እንዲጠፉ በማድረግ የተሳካለት መሪ መሆኑ ይታወቃል። በዚህ ምክንያት እንግዲህ ሀገራት ለደህንነታቸው ሲሉ ኤርትራውያን ወደ ሀገራቸው እንዳይገቡ እገዳ ጥለዋል። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ አደገኛ የሆኑ ውሳኔዎችን በማሳለፍ ይታወቃሉ። ከውሳኔዎቻቸው መካከል ደግሞ አሁን የነገርኳችሁ ኤርትራውያን ወደ ሀገራቸው እንዳይገቡ በማድረግ ውሳኔ አሳልፈዋል ማለት ነው። ይሄ እንግዲህ ለኤርትራውያን ጥሩ ዜና እንደማይሆን አውቃለሁ። የኤርትራውያን ብቸኛው አማራጭ ሀገራቸውን ከዚህ ከአምባገነናዊ ስርዓት በማላቀቅ የተሻለች ኤርትራን በመፍጠር በዓለም ላይ ኤርትራ ያላትን ተቀባይነት ማስፋት ብቻ እንደሆነ ይሰማኛል። በዚህ ሁኔታ የሚቀጥል ከሆነ በጣም እርግጠኛ ነኝ የኤርትራ መንግስት በሀገሩ ዜጎች ላይ በመላው ዓለም
ማዕቀብ እንዲጣልባቸው ተጨማሪ ስራዎችን ከመስራት ወደ ኋላ እንደማይልና እንደማይቦዝን የተረጋገጠ ነገር ነው። ዜጎቹ በተሰደዱ ቁጥር ለፕሬዚዳንት ኢሳያስ እና ለሻዕቢያ አጠቃላይ ምቹ ሁናቴ ስለሚፈጥር ዜጎች የተሰደዱ ነው። የሚሰደዱ ዜጎች ደግሞ በተለያዩ ሀገራት ተጽዕኖ አለባቸው። በተለይ እስራኤል ሀገር አንድ ከተማ ውስጥ እጅግ በሀገሩ ዜጎች ሰላማዊ ሰልፍ ሁሉ ተደርጎ ነበር በኤርትራውያን ላይ። ይሄ ይታወቃል። እንግዲህ የኤርትራውያን መንከራተት በግሌ በጣም ያሳዝነኛል። ለምን ቢባል አፍሪካውያን ናቸው። ተረጋግተው በሀገራቸው እንዳይኖሩ ያለው ስርዓት ተጽዕኖ ስለሚፈጥርባቸው ወደ ተለያዩ ሀገራት የመሰደድ ደግሞ ግዴታ አለባቸው። ሌላ ሀገር እንኳን ሄደው እንዳይኖሩ የሻዕቢያ መንግስት በዚህ ደረጃ እየተጫወተባቸው ይገኛል። እንግዲህ በኤርትራ የውስጥ ጉዳይ እኛ አንገባም። ኤርትራውያን ናቸው ስራቸው መስራት ያለባቸው። ክቡራትና ክቡራን፣ ወደ ሶስተኛው ርዕሰ ጉዳይ ሳመራ የታላቁ ህዳሴ ግድብን ይመለከታል። እንግዲህ የመጀመሪያው ዙር ተጠናቋል። ያው ዓለም ሁሉ የሚያውቀው ነገር ነው። አሁን ደግሞ ለኢትዮጵያ መንግስት የዩናይትድ አረብ ኤሚሬትስ መንግስት በታላቁ የህዳሴ ግድብ ላይ ሁለተኛና ሶስተኛ ሌላ ተጨማሪ ማስፋፊያ ስራዎች እንዲሰሩ የዱባይ መንግስት ገንዘብ ሰጥቷል በማለት ካይሮ ያዙኝ ልቀቁኝ እያለች ነው። ምንም ማድረግ አይቻልም። በጣም እርግጠኞች ነን የመጀመሪያውን ታላቁን ህዳሴ ግድብ እኛ ኢትዮጵያውያን በራሳችን አቅም ሰርተናል። በራሳችን አቅም ካሁን በኋላም ምንም ማድረግ እንደምንችል ዓለም ሁሉ ያውቃል። ስለዚህ የግብጽ ሚዲያዎች ጠቅላላ እየጮሁ ያሉት በዚህ ጉዳይ ነው። ብታምኑም ባታምኑም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ የምትፈልገውን ሁሉ ታደርጋለች። 4 ነጥብ። ወደ ሌላኛው ጉዳይ ሳምራ የአሜሪካን አምባሳደር በኢትዮጵያ ሃርቪንግ ማሲንጋ የሚባሉት የኢትዮጵያ የወደብ ጥያቄ ተገቢ ነው ብለዋል። በቃ እሳቸው ስላሉ አይደለም፣ አሁንም ደግሜ እነግራለሁ። በኢትዮጵያ የሚገኙት የአሜሪካን አምባሳደር ስላሉ አይደለም፣ ዓለም ሁሉ ኢትዮጵያ ወደብ ያስፈልጋታል እያለ ነው። አሰብ የኢትዮጵያ ሉዓላዊ ወደብ ነው። የኢትዮጵያ ባህር ኃይል ቀይ ባህር ላይ በወደድክም ጠላ የኢትዮጵያ ባህር ኃይል የሚባል የጦር ሰፈር ቀይ ባህር ላይ ይመሰረታል። ምንም ማድረግ አንችልም። ክቡራትና ክቡራን፣ እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን ከዚህ በፊት ስጠቀምበት የነበረው ወደ 97,000 ተከታዮች የነበሩኝ የዩቲዩብ ቻናል ተዘግቶብኛል። ስለዚህ ይህ አዲስ ቻናል ነው። ከዚህ በፊት በንቃት ከኔ ጋር አብራችሁ የነበራችሁ በመላው ዓለም የምትገኙ ኢትዮጵያውያን አሁንም በድጋሚ ጥሬን አስተላልፋለሁ። ሁሉም ነገር ይቻላል፣ ቀላል ነው። እኔ ለምጄዋለሁ ይሄን ነገር። 7 ጊዜ ተዘግቶብኛል፣ እንደገና እየመጣው ነው። ስለዚህ የኔ ቻናል በተዘጋ ቁጥር አሸናፊ መሆኔን እያረጋገጥኩ ነው። ይሄ ቻናል በተዘጋብኝ ቁጥር ኢትዮጵያ ትላልቅ ስራዎች እየሰራች እንደሆነች ይሰማኛል። ስለዚህ የሚሰራ ሰው ነው ወከባና ችግር የሚፈጠርበት። ስለዚህ በጣም እኮራለሁ። አሁንም በተለያዩ የሚዲያ አውታሮች በላይ የጠፋ እያላችሁ የምትጠይቁኝ ያላችሁ በስልክ በመደወል በተለያዩ ሚዲያዎችም እየጠየቃችሁ እንዳሉ አያለው። ኮመንት ላይ ጽፋላችሁ። በተለያዩ ሚዲያዎች በላይ የጠፍቷል ምናምን ለምትሉ በላይ መንገሻ አለ። በእናት ሀገሩ ኢትዮጵያ ቅብርር ብሎ እየኖረ ነው። ምንም የጎደለበት ነገር የለም። ብታምኑም ባታምኑ የኔን ከፍታ ነው እንጂ የኔን ዝቅታ አትመለከቱ። ለማንሽም ነው ነገር ለማናችሁ። በተለይ የኢትዮጵያ ታሪካዊ ጠላት ለሆናችሁ ሁሉ ነግራችኋለሁ። በላይ ከፍ እያለ ነው እንጂ ዝቅ እያለ ሄዶ አያውቅም። በታሪክ አጋጣሚ እኔ ወርጄ አታገኙኝም። ስለዚህ የምትወዱኝና የምወዳችሁ ኢትዮጵያውያን ይህንን ፕሮግራም ሼር እንድታደርጉ ለወዳጅ ዘመዶቻችሁ ጥሬን አስተላልፋለሁ። ሁሉም ነገር መልካም ይሆናል። የኢትዮጵያ መከላከያ ሰራዊት ስራውን እየሰራ ነው። ሁሉ ነገር እጅግ ውጤታማ በሆነ ሁናቴ እየተከናወነ ይገኛል። ዛሬ አንድ ግለሰብ ማመስገን እፈልጋለሁ። ወንድማችን ጥበበ ታደሰን ማመስገን እፈልጋለሁ። ወንድማችን ጥበበ ታደሰ ባለፈው የኢትዮጵያ አየር ኃይልን እንድንጎበኝ እኔና ሌሎች ጓደኞቼን ጭምር ጋብዞን ነበር። ተሰብስበን ሄደን የኢትዮጵያ አየር ኃይልን ለመጀመሪያ ጊዜ አይደለም ስጎበኛው፣ እኔ ለተደጋጋሚ ጊዜ ጎብኝቻለሁ። በዚህ አጋጣሚ ግን ጥበበ ስለጋበዝከን እጅግ አድርገን እናመሰግናለን። በኢትዮጵያ ድምፅ ቤተሰቦች ጭምር የኢትዮጵያ ድምፅ ቤተሰቦች ጭምር በድጋሚ ጥበበ ታደሰ ወንድማችን በጣም አመሰግናለሁ። ጥበበ ታደሰ እንግዲህ ጀግና ኢትዮጵያዊ ነው። ሀገሩን በብስክሌት ውድድሮች ያገለገለ ነው። ስለ እናት ሀገሩ በጣም የሚቆረቆርና ጨዋ ኢትዮጵያዊ ነው። እንደ ጥበበ ያሉ ኢትዮጵያውያንን ያብዛልን እላለሁ። ወንድሜ ጥበበ ስላደረክልን ግብዣ እጅግ አድርጌ አመሰግናለሁ። ሌሎቻችሁም እንደ ጥበበ እስኪ ስለ ሀገራችሁ ስራ ስሩ፣ መሬት ላይ ስራ ስሩ።
የሀገራችሁን ገጽታ ለሌሎች በደንብ አሳዩ። በቃ ኢትዮጵያዊነት ማለት ይሄ ነው። ጥበበ የሀገራችን ላይ ያለውን የገጽታ ግንባታ በማከናወን ከሚገኙ ኢትዮጵያ መካከል አንዱ ነው። ስለዚህ ለጥበበ ምስጋናዬን አቀርባለሁ። ጥበበ ታደሰ እጅግ አድርጌ አመሰግናለሁ በኢትዮጵያ ድምጽ ቤተሰቦች ስም። ክቡራትና ክቡራን እንግዲህ ልሰናበታችሁ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።